በእድሜያችን ምን አይተን መሞት ነው ምንናፍቀው? በእውነት ብዙ ዓመት ቀድሰን ብዙ ዓመት አስቀድሰን ብዙ ዓመት ጾመን ብዙ ዓመት ጸልየን መሲሁን ክርስቶስን ሳናይ እኮ ምንሞት ብዙዎች አለን። በዚያን ጊዜ የነበሩ እንደ ስምዖን አረጋዊ ያሉ በመንፈስ ቅዱስ የተሞሉ ሰዎች ጻድቅና ትጉህ ሆነው በዛ ደረጃ ከጠበቁት እኛ ለፍርድ መምጣቱን የምንጠብቅ ሰዎች በምን አይነት ትጋትና በምን አይነት ጽድቅ ነው መጠበቅ ያለብን? ዛሬ በመንቀጥቀጥ ለእግዚአብሔር ብንገዛ በኋላ ለፍርድ ሲመጣ በፊቱ ካለ ጭንቀት ታድነናለች። ወንጌል ድርሰት ስላልሆነ እንግዲህ የመጽሐፍ ቅዱስ በትርጉማን የሚስማሙት ምንድነው? ወንጌልን የጻፉት አራቱም የጌታ ደቀ መዛሙርት የልቦለድ ደራሲም አይደሉም፣ ሂስቶሪያንም አይደሉም። እነዚህ ታሪክ ዘጋቢዎችም አይደሉም። ዋናው ምንድነው? እነሱ የዓይን ምስክሮች ስለሆኑ ያየነውን እንናገራለን፣ በሰማነው ምስክር እንሆናለን ስለሆነ የሚሉት ያዩትን ነገር ምስክርነት ነው የጻፉት እንጂ እንደ ደራሲ ወይም እንደ ታሪክ ጸሐፊ ይሄ መቼት እየጠበቁ የታሪካዊ ፍሰቱን እየጠበቁ እንደዚህ አይነት ነገር ለመጻፍ አልተጨነቁም። ዋናው ነገር ምንድነው? ምክንያታችሁ ወንጌሉን የጻፋችሁበት ምክንያታችሁ ምንድነው ተብሎ ቢጠየቁ ሕይወት እንዲሆንላችሁ ነው የሚሉት። በቃ ክርስቶስን እንደ ታሪክ እንድናውቀው አይደለም የተፈለገው። መጽሐፍ ቅዱስ ወንጌል ሲጻፍልን ለኛ ክርስቶስን በአንድ ወቅት በዓለም ላይ የነበረ ሂስቶሪካል ፊገር አድርገን እንድንወስደው አይደለም። ብዙዎች ክርስቶስን በምድር ላይ የነበረ አንድ ታላቅ ሰው፣ አንድ ታሪካዊ ሰው እንደሆነ አውቀው በዛ ብቻ የቆሙ በዛ ብቻ የቀሩ ብዙዎች አሉ። ለኛ ያ አይደለም። እኛ የተጻፈልን ወይም ደግሞ ከኛ የሚጠበቀው ክርስቶስ ሕይወት የሆነውን ክርስቶስ እንድናውቅ፣ ለኛ ሕይወታችን የሆነውን ክርስቶስን እንድናውቅ፣ በታሪክ ብቻ የተገለጠ በአንድ ወቅት በዚህ ምድር ላይ የነበረ አድርገን እንድናስበው አይደለም የተፈለገው። ሲጀመር ወንጌል ሲጻፍ ሰው ይሄንን እያሰበ ወንጌልን የሚያነብ ከሆነ ነገሩ ማለት ከወንጌላውያን ጋር ለመስማማት ከባድ አይሆንበትም። ነገር ግን የሚያነበው ከታሪካዊ ግምገማ አንጻር ከሆነ ከታሪካዊ ከዚህ እኮ መቅደም ነበረበት እያለ ከታሪካዊ ግምገማ አንጻር ወይም ከሊትሬቸር አንጻር ይህንንም ስል ደግሞ በሊትሬቸርም ደረጃ ብናይ ወይም ታሪክን በመተረክ ደረጃም ብናይ በወንጌላቱ በጣም ይሄን ያህል የሚነቀፉበት ሕጸጽ አላቸው እያልኩኝ አይደለም። ግን ዓላማው አልነበረም። በቃ እኛን ታሪካዊ ከሆነ ወይም በታሪክ ከሚታወቅ ክርስቶስ ከሚባል አንድ ሰው ጋር ማስተዋወቅ አልነበረም ዓላማቸው። አምላክ ሰው እንደሆነ መድኃኒታችን በመካከላችን እንደተገለጠ የፍጥረት ናፍቆት እንደተፈጸመ ለኛም ደግሞ ድህነት እንደታወጀ ወደ ቀደመ ስፍራችን እንደተመለስን ይልቁንም ከቀደመውም ክብር የበለጠ ክብር እንዳገኘን የእግዚአብሔር መንግስትን በመካከላችን እንደተገለጠች እንድናውቅና ያንን በሕይወት እንድንኖረው በቃ አምነን በሕይወት እንድንኖረው ነው የተጻፈው። ስለዚህ አንድ ጽሑፍን የምንረዳበት መንገድ የሚወሰነው ራሱ የጽሑፉን ዓላማ ስንረዳ ነው። የተጻፈበት ዓላማ ምንድን ነው? አንድ ነገር ሲጻፍ የዛ ጽሑፍ ዓላማው ካልገባን የራሳችንን መንገድ ነው የምንከተለው ማለት ነው። እና ወዲያና ወዲህ አሁን ታሪኩን ሲጽፉ ቅድም እንዳልኩት ተወለደ ብለው ወዲያውኑ ከ2 ዓመት በኋላ የሆነውን ነገር በቤተልሔም የነበረውን የሰብአ ሰገል መምጣት ቢያነሱ ሊገርመን አይገባም። ከዛ በኋላ ደግሞ የሚያነሱት ነገር አለ። ደግሞ ስለ ግርዘቱ ያነሳሉ። አሁን ግርዘቱን ስናይ የጌታችን ግርዘት ከ8 ቀን በኋላ የሆነ ነው። በተወለደ በ8ኛው ቀን የሆነ ነው። ወደ ቤተ መቅደስ የሚሄዱ ደግሞ በ40ኛው ቀን አይደለም። ያንን ለግርዘቱ ማንም ወንድ የሆነ ለዛ የሚያቀርበው መስዋዕት አለ። ርግብና ዋኖስ ተይዞ ይኬዳል። የመንጻቷ ወራት ሲፈጸም ይላል። አሁን ለእመቤታችን በሷ ይሄ ህርስ ትክት የምንለው ነገር በሴቶች ያለ በየወሩም ያለ ልማድ ሴቶች ሲወልዱም የሚያጋጥማቸው ልማድ በሷ ባይኖርም ነገር ግን
በሌሎች ሴቶች ልማድ ስለ እመቤታችንም ሲተርክ እናያለን። ምንድነው ጌታችን ወደዚህ ዓለም ሲመጣ ሁለት መሰረታዊ ነገሮች እንደ ሕግ የሚቀመጡ ሁለት መሰረታዊ ነገሮችን አልጣሰም። ሕግ ጠባያዊንም ሕግ መጽሐፋዊንም ፈጽሟል። ለምን? በኋላ እንዳይከሱት ሕጋችንን ቢሽር እንዲያደረግ ነው፣ ሕጋችንን ቢያጠፋ እንዲያደረግ ነው ብለው ለክሳቸው ምክንያት እንዳያገኙ ሕግ ጠባያዊንም ሕግ መጽሐፋዊንም ፈጽሟል ይሉናል አባቶቻችን። ሕግ ጠባያዊ ምን እንደሆነ ሕግ መጽሐፋዊ ምን እንደሆነ በቀደመ ትምህርታችን አስረድቻለሁ። ሕግ ጠባያዊ ማለት እንግዲህ ማንኛውም ሰው በተፈጥሮ ስርዓት ውስጥ የሚያልፍበትን መንገድ ማለፍ፣ መጸነሱ፣ ጽንሰቱ ልዩ ቢሆንም መወለዱ፣ ልደቱ ልዩ ቢሆንም ግን እነዚህን እንደገና ለምሳሌ ተጸንሶ ዕለቱን ልወለድ ዕለቱን ዓለምን ላድን አላለም። እንደ ማንኛውም ወንድ 9 ወር ከ5 ቀን በእመቤታችን ማኅፀን ቆይቶ ከተወለደም በኋላ እንደ ማንኛውም ሕፃን የእናቱን ጡት ሽቶ እያለቀሰ በምድር እየዳኸ እንደ ሕፃናት ነው አደገ የምንለው። እንደ ሕፃናት አደገ ነው የምንለው እና ይሄ ሕግ ጠባያዊ የምንለው ነው። ሕግ መጽሐፋዊ የምንለው ደግሞ በአይሁድ ስርዓት የተጻፈው በአይሁድ አንድ ሰው አይሁዳዊ ከሆነ ሊፈጽማቸው የሚገባ ነገሮች ከዛ መካከል ነው እንግዲህ አንዱ ግዝረት እና ጌታችን ለግዝረት ወደ ቤተ መቅደስ በሄደበት ጊዜ ራሱ የተፈጸመው በጣም የሚደንቅ ነገር አለ። እንግዲህ እንደ አይሁድ ስርዓት በሙሴ እንደተቀመጠው ስርዓት ነው። የመንጻቷ ወራት ሲፈጸም ያንን ርግብና ዋኖስ ሊያቀርቡ ወደ ቤተ መቅደስ ሄዱ። በቤተ መቅደስ ግን የገጠማቸው ነገር በጣም ይደንቅ ነበር። በቤተ መቅደስ አንድ ታላቅ አረጋዊ ሰው ይገጥማቸዋል። አንዲትም በእድሜ የሸመገለች ሌላም ሴት ትገጥማቸዋለች። እኔ አሁን እነዚህን ሁለት አረጋውያን ጌታችን ሲያገኛቸው የኛ የሁላችን አሁን ስምዖን በመንፈስ ቅዱስ ታድሶ ነው ወደ ቤተ መቅደስ የወጣው። እንደ አባቶቻችን ንግግር እንግዲህ መጻሕፍት ከዕብራይስጥ ወደ ጽር ሲተረጎሙ ከነበሩት መተርጉማን መካከል 70 ሊቃናት ከሚባሉት መተርጉማን መካከል አሁንም በዓለም ደረጃ ሴፕቷጀንት የሚባል አለ። ይሄ 70 ሊቃናት የተረጎሙት መጽሐፍ ቅዱስ በአብዛኛው በዓለም ባሉ ዘንድ ተቀባይነት ያለው እንደው ብዙ አልተበረዘም አልተከለሰም የሚባለው ማለት ነው የብሉይ ኪዳን መጻሕፍት እና እነዛን መጻሕፍት እንዲተረጉሙ ከተመረጡት ሊቃውንት አንዱ ነበር ይላሉ። አንዳንድ መጻሕፍት ላይ ሳነብ ይሄ ስምዖን አረጋዊ በኋላ ይሄ ቅዱስ ጳውሎስ ከገማልያል ነው የተማርኩት እንዲህ ብለው የሚናገራቸው ዘር ሐረግ ውስጥ እንደሆነ እነዚህ እነ ገማልያል ሁሉ ከስምዖን አረጋዊ ጋር የዘር ግንኙነት እንዳላቸው ሁሉ የሚተርኩ መጻሕፍት አሉ እና እንግዲህ በቤታቸው ሊቃውንት ናቸው ማለት ነው። በቤታቸው በጣም ለትምህርት ለዚህ በአይሁድ ስርዓት ውስጥ ላለው ለብሉይ ኪዳን ትምህርት ትልቅ ቦታ ይሰጡ የነበሩ ናቸው። መምህራን ነበሩ። እነዚህ ራባይ የሚባሉ መካከል የነበሩ ናቸው እና ይህ ስምዖን ያንን መጽሐፍ እንዲተረጉሙ ከተመደቡት 70 ሊቃናት አንዱ ነው። ለእሱ የደረሰው ደግሞ መጽሐፈ ኢሳይያስ ነው እና መጽሐፈ ኢሳይያስን ሲተረጉም ነው በትንቢተ ኢሳይያስ ምዕራፍ 7 ላይ ያለው እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ሲያገኝ እንዴ አሁን ድንግል ትጸንሳለች የሚለውን ብጽፍ ማን ያምነኛል? እንኳን የአሕዛብ ንጉሥ እንኳን የአሕዛብ ሰዎች ቀርቶ በእስራኤልስ ቢሆን ማን ያምነኛል ብሎ ነው ያንን ሴት ትጸንሳለች ብሎ ጻፈ። ትንሽ ቆይቶ መልሶ ቢያው ግን ድንግል ይላል። አሁንም ያጠፋዋል። አሁንም ድንግል ይላል። በሶስተኛው ሊያጠፋው ሲል ግን ተው ይህን ሳታይ አትሞትም፣ ይህን ሳታይ አትሞትም የሚል ነገር ተነገረው። ስምዖን አረጋዊ እንግዲህ ይህ ቃል ከተነገረበት ጊዜ ጀምሮ በጣም ለረዥም ዓመታት ሞትን ሳያይ የጌታን መምጣት ወይም በድንግልና ተጸንሶ በድንግልና የሚወለደው ድንግሊቱንም በድንግልና ተጸንሶ የሚወለደውንም በኢሳይያስ የተነገረውንም ለማየት በመንፈስ ቅዱስ ታግዞ አሁን በመንፈስ ቅዱስ ተረድቶ ይለዋል መጽሐፉ። ተረድቶ አንደኛ ይህን ሳታይ አትሞትም ታየዋለህ ነው። ሁለተኛ መንፈስ ቅዱስ አግዞት ያንን ሁሉ ዓመት ጠበቀና እመቤታችንና ቅዱስ ዮሴፍ ጌታን ወደ ቤተ መቅደስ ይዘውት ሲሄዱ
ስምዖን አረጋዊን መንፈስ ቅዱስ አነቃቅቶ ከእርግናው ከዛ ከነበረበት የእርጅና ድካም አድሶ ወደ ቤተ መቅደስ ይዞት መጣና ልደተ ስምዖን እንለዋለን። ስምዖን ከዛ በፊት ብዙ 100 ዓመታት የኖረ ሰው ቢሆንም ነገር ግን ያንን ሁሉ ትተን ጌታችንን ያየበትን ቀን ከጌታችን ጋር ማለት ተስፋው ደስታው የሆነችበትን ቀን ተስፋ ብሎ ያሰባት የነበረችው ነገር አሁን ያ ደስታው ተፈጽሞ ያየበትን ቀን ቤተክርስቲያን በጣም በሚገርም ሁኔታ የስምዖን የልደቱ ቀን ናት። ከብልየት ታደሰ፣ እሱ ራሱ ከእርጅናው ታደሰ እና ሁሉን አዲስ የሚያደርገው እንደተገለጠ እንግዲህ ማሳያ ነው። ይሄን ሁሉን አዲስ አደርጋለሁ በዚህ በዮሐንስ ራእይ ምዕራፍ 21 ላይ በዙፋኑ ላይ የተቀመጠው እንዲህ ይላል፣ ሁሉን አዲስ አደርጋለሁ ይላል እና ስምዖን አረጋዊን ከእርጅናው ሲያድሰው ያ ሕፃን ሁሉን አዲስ ሊያደርግ የተገለጠው እንደሆነ በምስጢር የምንረዳበት ነገር ነውና ይህ ስምዖን ጻድቅና ትጉህ እንደነበረ በዛ በመጽሐፉ ተገልጧል። ስምዖንን አረጋዊን ሲገልጠው ጻድቅና ትጉህ ነበር ይለዋል። እንግዲህ በሰውም ዘንድ በእግዚአብሔር ፊት ጻድቅ ነበረ፣ ትጉህም ነበረ። የሚጠበቅበትን በአምልኮተ እግዚአብሔር የሚጠበቅበትን ነገር እያደረገ ይጠብቅ ነበር። አንድም ትጉህ ነበር። ምን ጌታን ለመጠበቅ ትጉህ ነበር። በቃ ያችን የተነገረችውን ነገር ለማየት ራሱን አዘጋጅቶ ይጠብቅ ነበር። ስናየው ጻድቅ ነበር ሲል ቀላል አይደለም። ራሱን በንጽህና በቅድስና በተቻለው አቅም በንጽህና በቅድስና በዛ በስርዓተ ኦሪት የሚጠበቅበትን ነገር እያደረገ ነበር የጠበቀው። ራሱ ክርስቶስን መጠበቅ ምን መምሰል እንዳለበት ከዚህ አረጋዊ ሕይወት እንማራለን። አሁን ብዙዎቻችን የምንጠብቃት አለች። አሁን የጌታችን ምጽአት ልክ እንደ ስምዖን አረጋዊ በናፍቆት የምንጠብቃት ቀን አለች። በእርግጥ ለብዙዎቻችን የጌታችንን ምጽአት ማሰብ አስፈሪ ሆኖ ነው የምናስበው። እሱ ባይመጣም ማለት የመምጫው ጊዜ ራቀ እንኳን ቢባል እኛ መሄዳችን አይቀርም። እንደው ይሄ ቃል እንኳን ሲነገር የምንሰማ ሰዎች ምናልባት እኮ በቀጣዮቹ ዓመታት ቢበዛ በ70 ዓመታት ውስጥ ሁላችንም እንካተታለን። ሁላችንም ከዚህ ምድር ያ ማለት በሱ ፊት የምንቆምባት ሰዓት ራሱ ምጽአት ማለት ናት እና ስምዖን አረጋዊ ጌታን ለድህነተ ዓለም ሲመጣ የዛን ጊዜ ጌታችን ወደዚህ ዓለም የመጣው ለፍርድ አይደለም፣ ለድህነተ ዓለም ነው የመጣው። ይሄ ደግሞ በመጽሐፍ ምስክርነት የታወቀ ነው። ምንድነው የሚለን ዮሐንስ ወንጌላዊ በምዕራፍ 3 ላይ በዮሐንስ ወንጌል ላይ ዓለሙ ሁሉ እንዲድን ነው እንጂ ዓለሙ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል አይደለም ይልና እግዚአብሔር ልጁን በዓለም ላይ እንዲፈርድ አላከው ይላል። ዓለም በልጁ እንዲድን ነው እንጂ እንዲፈርድ አላከው። ስለዚህ የመጣው የመጀመሪያ ምጽአቱ የምንላት መጀመሪያ ሰው ሆኖ ወደዚህ ዓለም ሲመጣ የመጣው ለድህነተ ዓለምን ሊያድን ስለመጣ ነው ማለት ያንን ሁሉ ነገር ሲቀበል እንኳን ምንም ነገር ያላደረገው። አሁን በዛ በመስቀል ላይ ያለ አንተ እግዚአብሔር ልጅ ከሆንክ ና ውረድ ማለት ያደረጉበት ሳያንስ የሆነበት ነገር ሳያንስ አንተ እግዚአብሔር ልጅ ከሆንክ ና ውረድ እያሉ ሲናገሩ ምንድን ያለው አባቶች የሚሰሩትን አያውቁምና ይቅር በላቸው። እና አባቶቻችን ይሄን ሲተረጉሙ ለምንድን ነው ይሄን ያለው ሲባል ያቺ ሰዓት የምህረት ሰዓት ናት። በቃ በማንም ላይ ሊፈርድ አልመጣም። ስለዚህ ሊያድን ነው የመጣው። የመጀመሪያ ምጽአቱን ለማዳን ዓለምን ለማዳን ስለሆነ የመጣው ምንም ብናደርግ በፊቱ ያንን ሁሉ ነውር እየሰሩ ያንን ሁሉ ክፋት እያየ አንዳቸውም ላይ ሲፈርድ አናይም። እንደውም ለመፍረድ የሚሞክሩትን ይገስጽ ነበር። ለምሳሌ የነጎድጓድ ልጆች ተብሎ ስም የወጣላቸው ዮሐንስ እና ያዕቆብ የዘብዴዎስ ልጆች ቦአኔርጌስ ብሏቸዋል። ወልደ ነጎድጓድ ቁጣቸውን አይቶ የነጎድጓድ ልጆች ብሏቸዋል። እና ጌታችን አንድ ከተማ ገብቶ ሊያስተምር ሲል የዛ የከተማ ሰዎች ውጣልን እንዳትገባ አሉት። ማለት እኛ ከተማ እንዳትገባ አንፈልግም። ብዙዎቻችን ማለት ይሄ አሁን መጽሐፍ ቅዱስ ላይ ስናነብ እንዴ ቢገባ ወደ እነሱ ከተማ ምንድን ነው የሚያደርገው? ድዊ ቢኖር ማለት የታመሙ ቢኖሩ ይፈውስላቸዋል፣ የተራቡ ቢኖሩ ያበላቸዋል። እንደገና የተራበች ነፍሳቸውን በቃለ እግዚአብሔር በትምህርት
ያችን የተራበች ነፍሳቸውን ያጠግባል፣ የደረቀች ነፍሳቸውን በቃሉ ያለመልማል እንጂ ምን ይጎዳቸዋል ብለን ነው የምናስበው። እና በነዛ ሰዎች እንፈርዳለን። እንዴት ወደ ከተማቸው እንዳይገባ ይከለክሉታል ብለን ከመፍረድ ወደ ኋላ አንልም። እኛም እኮ እነሱ ነን። አሁን እውነቱን ለመናገር እኛም እነሱ ስንቶቻችንን ወደኛ ለመግባት በደጅ ቆሜ አንኳኳለሁ ነው እኮ ያለ። ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር አብሬ ራት እበላለሁ አይደለም ያለ። ስንቶቻችንን ግን የልባችንን ደጃፍ፣ የህይወታችንን ደጃፍ፣ የትዳራችንን ደጃፍ፣ የስራችንን ደጃፍ ከፍተን ወደኛ እንዲገባ ፈቃደኞች ብንሆን ስንቶቻችን? ልክ እኮ እንደ ከተማይቱ ሰዎች እንዳትገባብን ነው የምንለው። በቃ እንዳትገባብን የምንፈልገው ጉዳያችን ላይ ብቻ ነው እሱን ማካተት የምንፈልገው። እንደው ከኔ አቅም በላይ ነው ብለን የምናስባቸው ጉዳዮቻችን ላይ ነው እንጂ መድኃኒታችን ኢየሱስ ክርስቶስ እንዲካተት የምንፈልገው በህይወታችን ዋና ጉዳይ ምን ያህል እሱን እንዲገባ እንፈቅዳለን። እና የከተማይቱ ሰዎች በዛ መልኩ ሲያደርጉ ዮሐንስ እና ያዕቆብ መጥተው የኛ ጌታ እኮ ከኤልያስ ቢበልጥ እንጂ የሚያንስ አይደለም፣ እንዴት ነው እንደዚህ ከተማ እንዳትገባብን የሚሉት አሉና ጌታ ሆይ ከሰማይ እሳት አውርዶ ይብላቸውን በል ሲሉ እናንተ ምን አይነት መንፈስ እንደተሰጣችሁ አታውቁም አላችሁ። በቃ እቺ አዲስ ኪዳን ማለት እሱ ከተወለደባት ጊዜ ጀምሮ ያለችው ዓመት የምህረት ዓመት ናት፣ የድህነት ዓመት ናት፣ የሰላም ዓመት፣ የእርቅ ዓመት፣ የመቅሰፍት ዓመት አይደለችም። ይሄ እሱ 5500 ዘመን ላይ እዛ የነበርንበት ነው። አሁን ስለዚህ ምን አለ? እናንተ ምን አይነት መንፈስ እንደተቀበላችሁ አታውቁም። የሰው ልጅ የጠፋውን ሊፈልግና ሊያድን እንጂ ሊያጠፋ አልመጣም አላችሁ። አያችሁ። ስለዚህ መጀመሪያ ለድህነት ዓለም ወደዚህ በመጣበት ጊዜ ስምዖን አረጋዊ በምን መልኩ ነው ጌታ ሊቀበል የተዘጋጀው? ጻድቅና ትጉህ ሆኖ። እንግዲህ ለድህነት ዓለም ጌታችን ሲመጣ በዚያን ጊዜ የነበሩ እንደ ስምዖን አረጋዊ ያሉ በመንፈስ ቅዱስ የተሞሉ ሰዎች ጻድቅና ትጉህ ሆነው ከጠበቁት ይኸውላችሁ ሳይዘናጉ ለድህነት እየመጣ ነው። እንግዲህ ለማዳን እንኳን እየመጣ ጻድቅና ትጉህ ሆነው በዛ ደረጃ ከጠበቁት እኛ ለፍርድ መምጣቱን የምንጠብቅ ሰዎች በምን አይነት ትጋትና በምን አይነት ጽድቅ ነው መጠበቅ ያለብን? እንግዲህ ብዙዎቻችን እኮ ከዚህ በኋላ ሲመጣ ለፍርድ እንደሚመጣ ዘንግተነዋል። ለፍርድ እንደሚመጣ ዘንግተን ንዝህላል ሆነናል፣ ቸልተኞች ሆነናል፣ በራሳችን መንገድ የምንሄድ ሆነናል፣ የጽድቅ ስራን ተጸይፈናል። ጻድቅ ነበር እኮ ብዙ ነገር ነው። ጻድቅ ማለት እውነተኛ ማለት ነው። ቀጥታ ሲተረጎም ጽድቅ ማለት እውነት ማለት ነው። ጻድቅ ማለት እውነተኛ ማለት ነው። ምን ማለት ነው እውነተኛ ካለን? ከእግዚአብሔር ጋር ባለውም ህይወት፣ ከሰው ጋር ባለውም ህይወት፣ ከራሱም ጋር እውነተኛ የሆነ ማለት ነው። ከእግዚአብሔርም ጋር እውነተኛ ነው፣ ከራሱም ጋር እውነተኛ ነው። ያ ሰው ከሰውም ጋር ባለው ህይወት እውነተኛ ነው። አስመሳይነት፣ ግብዝነት የሚባል ነገር በህይወቱ ውስጥ የሌለ፣ በህይወቱ እግዚአብሔር የሚወደውን ወይም የእግዚአብሔር ፈቃድ የሆኑትን በመፈጸም የሚኖር ማለት ነው ጻድቅ ማለት። እንግዲህ ለድህነት የሚመጣውን ጌታችንን በዛ አይነት ትጋት እነ ዮሴፍ እነ ስምዖን አረጋዊ ከጠበቁ እኛ ለፍርድ ማለት ይግባኝ የሌለው ፍርድ ሊሰጥ የሚመጣውን እሱን በምን አይነት ነው መጠበቅ ያለብን የሚለው ነገር ያስጨንቃል በእውነት። አሁን በሰዎች ላይ በሁላችን ላይ የሚታየውን ንዝህላልነት ስናይ፣ ከዓለም ለማትረፍ ያለንን ጥድፊያ ስናይ፣ ማለት ከዓለም ለማትረፍ ማለት ለፍርድ የሚመጣው እኮ እርሱ ሰው ዓለሙን ቢያተርፍ ነፍሱን ካጣ ምን ይጠቅመዋል ያለ ነው። ለፍርድ ቢመጣው እንዲህ ብሎ የተናገረው ነው። ለፍርድ ቢመጣው ይሄንን ሁሉ ረስተን ነው፣ ለፍርድ መምጣቱን ረስተን ነው በነፍሳችን ጉዳይ በጣም ቸልተኞች የሆን ነው። ከዚህ ዓለም ለማትረፍ ነው በጣም ሩጫችን፣ ትጋታችንን ስናየው ከዚህ ዓለም ለማትረፍ፣ ሩጫችንን ስናየው ከዚህ ዓለም ለማትረፍ፣ ለነፍሳችን የምንሰጠውን ጊዜና ለስጋችን የምንሰጠውን ጊዜ ስናይ ምንም የማይነጻጸር የማይወዳደር ጨርሶ። እንደውም የነፍስን ነገር ማሰብ፣ ስለ ነፍስ ነገር መጨነቅ ሞኝነት የሆነበት ዘመን፣ የሰው ስኬቱ የሰው ብልጫው በዓለም ባለው ቁስ የሚለካበት ዘመን፣ በማንነቱ ከእግዚአብሔር ጋር ባለው ግንኙነት ሳይሆን በቁስ የሚለካበት ዘመን። ይህ መንፈስ ይህ አስተሳሰብ ደግሞ
መንፈሳውያንን በምንባል ሰዎች ላይ ራሱ ጎልቶ መታየቱ በስሙ በተጠራን በደሙ በተዋጀን ሰዎች ላይ ራሱ ይሄ መታየቱ ሌላ ዓለም ሌላ ከተማ ሌላ ሀገር አዘጋጅቼላችኋለሁ የሚለውን ረስተን ለዚህ በምድር ላይ ባለርስት ለመሆን የምናደርገው ሩጫ በእኛ ብሶ መታየቱ በጣም ከሚያሳዝኑ ነገሮች አንዱ ነው እና ከስምዖን አረጋዊ የምንማረው ትልቁ ነገር ለድህነት የሚመጣውን ጌታችንን ሲጠብቀው በጣም በጽድቅ አጊጦና ትጉ ሆኖ ነበር የሚጠብቀው። በጽድቅ አጊጦና ትጉ ሆኖ ይወርዳል ይወለዳል ለማዳን ተብሎ የሚመጣው ነው እንዲጠብቅ የነበረው። እኛ ወርዷል ተወልዷል ዳግመኛ ነው የምንለው። በሕያዋንና በሙታን ላይ ለመፍረድ ይመጣል ነው የሚለው። ዳግመኛ ለድህነት ይመጣል አይልም። ዳግመኛ ሲመጣ ፍየሎችና በጎችን ሊለይ ነው የሚመጣው። ዳግመኛ ሲመጣ የእርሱ የሆኑትን ወደ ራሱ ሊሰበስብ የእርሱ ያልሆኑትን ደግሞ ለአንድና ለመጨረሻ ጊዜ ከኔ ሂዱ ሊል የመጨረሻ ከፈጠረን ሕይወትን ከሰጠን ከእርሱ ስለኛ የሞተልን ቤዛ የሆነን በደሙ የገዛን እርሱ የመጨረሻ ከእርሱ የምንሰማው ቃል ከእርሱ የምንሰማው ድምፅ ከኔ ሂዱ የሚለው መሆኑ ምን ያህል ይሰቀጥጥ ይሆን? እሱ እኛን ለማዳን በሰውነቱ ላይ ያለ ደም ስር እስኪፈነዳ ድረስ ተጨንቋል። እኔ ይህችን ጭንቀት ብዙ ጊዜ ይህችን ጭንቀት ሳስባት ምጽአቱን ነው ማስበው። እሱ የእኛን ጭንቀት ከውስጣችን ለማውጣት ስለኛ በጌቴሴማኒ አትክልት ስፍራ ተጨንቆ የታየውን ያንን ምጡን ያንን ጭንቁን ያንን ጋሩን ዋጋ ያልሰጡ ሰዎች በዳግም ምጽአት በዛ ደረጃ ነው ጭንቃቸው ምጣቸው ጋራቸው እንደውም ከዛ ምናልባት የከፋ ነው የሚሆነው እና ስምዖን አረጋዊን ስናስብ ሁልጊዜ ልናስበው የሚገባው ለድህነት ዓለም የሚመጣውን በዚህ ደረጃ ተዘጋጅተው በዚህ ደረጃ ተግተው በዚህ ደረጃ ታጥቀው ከጠበቁ ለፍርድ የሚመጣውን እንዴት ነበር መጠበቅ የሚገባን? እነ ቅዱስ ጳውሎስ እኮ ለዚህ ነው እንዴ እንዳትዘናጉ እኔ ሳለው ቀሰቅሳችሁ ነበር አነቃቃችሁ ነበር አይዟችሁ ለጸሎት ትጉ ለጾም ትጉ ለስግደት ትጉ ለምጽዋት ትጉ ለፍቅር ትጉ ለይቅር ባይነት ትጉ እያልኩ አነቃቃችሁ ነበር። አሁን ግን ከእናንተ ይልቅ ስሸሽ ራቅ ስል ዞር ስል የራሳችሁን ድህነት በብዙ ፍርሃትና መንቀጥቀጥ ፈጽሙ ይላል። በብዙ ፍርሃትና መንቀጥቀጥ ዛሬ የምንፈራት ፍርሃት ከዘላለም ፍርሃት ታድነናለች። ዛሬ በመንቀጥቀጥ ለእግዚአብሔር ብንገዛ በኋላ ለፍርድ ሲመጣ በፊቱ ካለ ጭንቀት ታድነናለች። ለዚህ ነው የተነገረ እና ስምዖን አረጋዊ በዚህ ሁኔታ የእስራኤልን መጽናናት ይጠብቅ ነበር ነው የሚለው። የእስራኤልን መጽናናት በእስራኤላውያን ዘንድ ሁሉ ይሄን አፍቆት ነበረ። በቃ መሲሁ ሲመጣ እስራኤላውያን ክብራችን ይመለሳል፣ ክብራችን ይመለሳል፣ ድንበራችን ይከበራል፣ እንደ ሕዝብ ማንነታችን፣ ሕጋችን፣ ስርዓታችን፣ ባህላችን ሁሉ ይመለሳል፣ አንገታችንን ቀና እናደርጋለን ብለው ያንን መጽናናት ይናፍቁ ነበረ። የጠበቁበት መንገድ ስህተት ቢሆንም ስምዖን አረጋዊም የእስራኤልን መጽናናት ይላል። የእስራኤል ዘነፍስን እውነት ለመናገር የእስራኤል ዘስጋ አልተጽናኑም። በክርስቶስ እስራኤል ዘስጋ አልተጽናኑም። በጣም ጥቂቶች ናቸው። እንደውም ክርስቶስን አባቶቻችን ሲገልጡት ለእስራኤል ዘለፋ ለአሕዛብ ተስፋ ነው ይሉታል። ክርስቶስ ለአሕዛብ ተስፋ ነው የሆናቸው፣ ለእስራኤላውያን ግን ዘለፋ ነው የሆነባቸው። ለምን? እስራኤላውያንን ከጌታችን ጋር አያይዘን ታሪካቸውን ስናነሳ መጨረሻ የምንናገረው ምንድን ነው? እናንተማ ሰቃልያን አይደላችሁ እንዴ? የእግዚአብሔርን ልጅ የሰቀላችሁ የእግዚአብሔርን ልጅ የገደላችሁ ተብለው ሁሌ የሚወቀሱበት የሚዘለፉበት ዛሬ በዓለም ዘንድ ባሉ በይበልጥ ይሄ የጽዮናውያን ሙቭመንት በዓለም ያሉ ጽዮናውያን እስራኤላውያን ለመስማት ከምትከብዳቸው ነገሮች አንዱ በዕለተ ስቅለት ደሙ በእኛና በልጅ ልጆቻችን ይሁን ያለውን ይችን መስማት አይፈልጉም። በቃ ለምን አሳልፋቸው የሰጣሉ። እነሱ የሚፈልጉት ምንድነው? ክርስቶስን የሰቀሉት ሮማውያን ናቸው እንዲባል ነው የሚፈልጉት። ግን ሮማውያን እኮ መስክረውባቸዋል። ጲላጦስ ምንድን ነው ያላቸው? እኔ ምን አረኩ? የገዛ ወገኖቼ ናቸው አሳልፈው የሰጡኝ። እንግዲህ የገዛ ወገኖቹ በኋላ ጲላጦስ እኔ ከዚህ ሰው ደም ንጹሕ ነኝ፣ ግን በፋሲካ ሰው ፈታላችኋለሁ፣ ልፍታላችሁ፣ ከዚህ ሰው ደም ግን ንጹሕ ነኝ ብሎ ሲነግራቸው ደሙ ይኩን ላይሌነ ወላይሌ ውሉዱነ፣
በእኛና በልጅ ልጆቻችን ላይ ይሁን ደሙ ብለው ነው የተናገሩት። አሁን ይችን መስማት አይፈልጉም። ለምን? ሁልጊዜ የሚወቀሱባት ሁልጊዜ የሚዘለፉባት ነገር ስለሆነች ይችን መስማት አይፈልጉም። እና ለነሱ ዘለፋ ለአሕዛብ ደግሞ ተስፋ ሆናቸው መደዴ ሆነው ያለ ሕግ በጨለማ ውስጥ ሆነው ለጣዖት እየሰገዱ ለጣዖት እያጠኑ ይኖሩ የነበሩትን አሕዛብ ደግሞ ተስፋ ሆናቸውና ወደ እግዚአብሔር መንግስት እንዲገቡ በር ሆናቸው፣ እንዲቀርቡ የሚጠራ የሚሰበስብ እረኛ ሆናቸው። ስለዚህ ለአሕዛብ ተስፋ ነው እንላለን ክርስቶስን። ለእስራኤል ግን ምንድነው የሆነባቸው? ዘለፋ። አባቶቻቸው ግን እንደነ ስምዖን አረጋዊ ያሉ መጽናናታቸው እነ ቅዱስ ጳውሎስ እኮ ያምጣሉ። በዚህ በሮሜ 9 ላይ ቅዱስ ጳውሎስ የሚያመጣው ምጥ አለ። እኔ እንኳን ተተፍቼ ይላል፣ እኔ ተጠዬ በቃ የአብርሃም ልጆች የሆኑት ወገኖቼ እስራኤል ቢድኑልኝ እያለ ቅዱስ ጳውሎስ ሲያመጥ እናየዋለን በዛ በመልእክቱ ላይ። እና እስራኤላውያን በዚህ አልተጠቀሙ። አሁን እንደ ስምዖን አረጋዊ ያሉት ግን በዛ በጽድቅና በትጋት ይጠብቁ የነበሩት የእስራኤልን መጽናናት ነው። እና እስራኤል ተብለን የተጽናናን አሁን እስራኤል ዘነፍስ የተባለን ምእመናን ነን የተጽናና ነው። እንግዲህ ከሁለት ለአንዱ ነው። ጌታችን ወደኛ ሲመጣ ከጌታችን ጋር በሚኖረን ግንኙነት የምናገኘው ከሁለት አንዱን ነው። እንደሚገባን ሆነን ከጠበቅን መጽናናትን እናገኛለን። እንደሚገባ ሆኖ ያልጠበቀ ደግሞ ዘለፋ ይጠብቀዋል። በቃ ከሁለቱ አንዱ ነው። ከእግዚአብሔር ጋር ስንሆን ሁለቱም በአንድ ላይ ማግኘት አይቻልም። ወይ መጽናናት ነው የሚሆነው፣ ወይ ዘለፋ ነው የሚሆነው፣ ወቀሳ ነው የሚሆነው። በዚህ በፍርድ ቀንም ያየነው ይህንን አይደለም? እናንተ የአባቴ ቡሩካን ይላቸዋል የእርሱ የሆኑትን ቅዱሳኑን እናንተ የአባቴ ቡሩካን ብሎ የሚያጽናና ቃል ነው የሚናገረው። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ እኮ ራቁቴን አይታችሁ አልብሳችሁኛል፣ ታስሬ እኮ መታችሁ ጠይቃችሁኛል፣ ታምሜ እኮ ጎብኝታችሁኛል ሲላቸው ወዴት አገኘንህ ነው የሚሉት። የዛን ጊዜ እሱ ምንድን ነው የሚላቸው? ከታናናሾቹ ለአንዱ ያደረጋችሁትን ለእኔ አደረጋችሁት። ከታናናሾቹ ለአንዱ። የሚገርመው ነገር ከነዚህ ከታናናሽ ወንድሞቼ ብሎ ነው የሚናገረው። ከታናናሽ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። በዚህ በምድር ብንታመም፣ ሃይማኖታችንን ስለጠበቅን ብንታሰር፣ ብንራብ፣ ብንጠማ፣ ብንሰደድ፣ ብንራቆት፣ ተዋረድን ብለን እንዳናስብ፣ ተለይቶናል ትቶናል ብለን እንዳናስብ በዛ ሁኔታ ውስጥ ስትሆኑ አንድ ነገር እርግጠኛ ሆኑ አለን። አሁን ወንድሞቼ ይሆናቸዋል፣ በመከራ እኔን መስላቸዋል፣ ስለዚህ ወንድሞቼ ይሆናቸዋል ብሎ በመከራ ውስጥ ያሉ ሰዎች፣ በረሃብ በጥም በጭንቀት ውስጥ ያሉ ሰዎች እንደ ዓለም ጥራጊ ጉድፍ ሆነናል ብለን እንዳናስብ ምን አለን? ወንድሞቼ። ስለዚህ ለእናንተ የሚደረገው ሁሉ ለእኔ የተደረገ ነው። በእናንተ አካል በእናንተ ሰውነት ሆኜ የሚደረገውን በጎነት ሁሉ የምቀበል እኔ ነኝ፣ በኋላም ዋጋ ምሰጥ እኔ ነኝ ብሎ ሲያጽናና ነው። ይሄ ትልቅ የማጽናናት ቃል ነው ማለት ለቅዱሳንም ሆነ በዚህ ምድር ተቸግረው ለተደረገላቸው ሰዎች ሁሉ ትልቅ መጽናናት ነው። ለካስ ውርደቴ የእሱ ወንድም ነው የሚያደርገኝ፣ ለካስ ጉስቁልናዬ የእሱ ወንድም ነው የሚያደርገኝ፣ ለካስ መገፋቴ የእሱ ወንድም ነው የሚያደርገኝ። ይሄ እኮ ትልቅ መጽናናት የሚሰጥ። ይችን ቃል ስናነብ ገና ምጽአቱ ሳትሆን ራሱ ይችን ቃል ማንበብ ያጽናናናል። ስናነብ እንጽናናለን። ስለዚህ መገፋታችንን በደስታ እንቀበላለን። መራባችን መጠማታችንን በደስታ እንቀበለዋለን። መናቃችንን ስለ ሃይማኖታችን የሚደርስብንን እስራትም ሆነ ግርፋት በደስታ እንቀበለዋለን። ለምን? ወንድሞቼ የእሱ ወንድሞች ወደ መሆን ክብር እየደረስን እንደሆነ ስለሚገባል ያንን አይተው ደግሞ በእነሱ የደረሰ ይደርስብናል ብለው ሳይጸየፉ ስለ ሃይማኖታችን ስንታሰር መጥተው የሚጎበኙን፣ በሃይማኖት በሚደርስብን ግፍ ስንቆስል ቁስላችንን መጥተው የሚያጡ፣ ርስታችንን ተነጥቀን ከርስታችን ተፈናቅለን ምንበላው ምንጎርሰው ምንለብሰው ስናጣ በእነሱ የደረሰ ይደርስብናል ሳይሉ ካላቸው ከፍለው ቆርሰው እያጎረሱ ቀደው እያለበሱ የጠየቁን ሰዎች ለእኔ ወንድሞች ያደረጋችሁት ለእናንተም ለእኔ እንዳደረጋችሁት ነው ብሎ በመንግስተ ሰማያት ያጽናናቸዋል። ያላደረጉትን ደግሞ ዞር ብሎ ተርቤ አላበላችሁኝም ነው ያላቸው፣ ተጠምቼ አላጠጣችሁኝም፣ የት አግኝተን ሲሉት
ለወንድሞቼ ካላደረጋችሁት ለኔ አላደረጋችሁትም። በቃ ለነሱ ዘለፋ። እንግዲህ በክርስቶስ ፊት ስንቆም ከሁለት አንዱ ነው። ወይ መጽናናት ነው የሚያገኘን ወይ ዘለፋ ነው የሚያገኘን። እና ስምዖን አረጋዊ የእስራኤልን መጽናናት ይጠብቅ ነበር። መንፈስ ቅዱስ በእርሱ ላይ ነበር፣ አልተለየውም። መንፈስ ቅዱስ በእርሱ ላይ ነበር። መሲሁን ሳያይ እንዳይሞት በመንፈስ ተረድቶ ነበር ይላል። ይህ አረጋዊ መሲሁን ሳያይ እንዳይሞት መንፈስ ቅዱስ ነግሮት ስለነበረ፣ መንፈስ ቅዱስም አግዞት ስለነበረ፣ እድሜም ሰጥቶት ስለነበረ፣ እድሜ ብቻ አይደለም በጽድቅና በትጋት እንዲጠብቅም መንፈስ ቅዱስ አበርትቶት ነበር ይህንን ሰው። ይህንን ያበረታው ለምንድን ነው? ስምዖን አረጋዊን እነዚህን ሁሉ 100 ዓመታት በዚህ ደረጃ ያበረታው እንግዲህ በመጽሐፍ ቅዱስ ሊቃውንት ዘንድ ከጌታ ልደት በፊት በ270 ዓመተ ዓለም ነው እንዲተረጎም እነዚህ 70 ሊቃናት የብሉይ ኪዳንን መጻሕፍት ወደ ጽር ወደ ግሪክ ቋንቋ እንዲተረጉሙ የተጠየቁት ከክርስቶስ ልደት በፊት 270። እንግዲህ ስምዖን አረጋዊ ከዛ በፊት ያለውን እድሜ እንኳን ባናውቅ ከዚህ ተነስተን እንኳን ምንቆጥር ስምዖን አረጋዊ ከ300 ዓመት በላይ ኖሯል በዚህ ምድር ላይ። በዚህ ሁሉ ጊዜ እንግዲህ 270ውን ዓመት የጠበቀው በምንድን ነው ካልን 270ውን ዓመት የጠበቀው መሲሁን ሳያይ እንዳይሞት ነው። ይሄ መንፈስ በውስጣችን በስንቶቻችን ውስጥ አለ? በእድሜያችን ምን አይተን መሞት ነው ምንናፍቀው? በእውነት በእድሜያችን በዚህ ምድር ስንኖር ምን አይተን መሞት ነው? ግማሻችን አልፎልን ማየት ነው የምንፈልገው። እንደው አልፎልኝ አይቼ ነው የምንለው። ግማሾቻችን ልጆቻችንን ድረን ማየት ነው የምንፈልገው፣ ወይም ልጆቻችን ሲመረቁ ማየት ነው የምንፈልገው። ግማሾቻችን የጠላቶቻችንን መጥፋት ማየት ነው የምንናፍቀው። ግማሾቻችን እንደው የወደረኞቻችን ይሄ የሚገዳደሩን ሰዎች ካሉ እነሱ ወድቀው እኛ ደግሞ የተሻለን ሆነን ማየት ነው የምንናፍቀው። እያንዳንዳችን እንደው ማየት የምንናፍቀው ነገር ምንድን ነው? የመጨረሻ የእይታችን ማረፊያ፣ የእይታችን መደምደሚያ፣ የእይታችን መካተቻ እንዲሆን የምንፈልገው ምንድን ነው ተብለን ብንጠየቅ የምንጠቅሰው ነገር ብዛቱ ግን የምንጠቅሰው ነገር ሁሉ ደግሞ እውነት ለመናገር ትዝብት ላይ የሚጥለን ነው። ስምዖን አረጋዊ 270 ዓመት ምን ለማየት ጠበቀ ካላችሁ መሲሁን ለማየት። አንድ ክርስቲያን 30 ዓመት ይኖር፣ 20 ዓመት ይኖር፣ 50 ዓመት ይኖር፣ 100 ዓመት ይኖር፣ ባለው እድሜ እኮ ለማየት መናፈቅ ያለበት፣ ለማየት በጽድቅና በትጋት መጠበቅ ያለበት ክርስቶስን። ክቡር ዳዊት ከማያፈቅር ሀየል ሀባንቅ ተማያት ከማውት አፈቅር ነፍሴ ሀበ እግዚአብሔር ጸማት ነፍሴ ሀበ አምላኬ ሕያው ነፍሴ ወደ አንተ ተጠማች ይለዋል። የምድረ በዳ ዋላ የውሃ ምንጮችን እንደሚናፍቅ ነፍሴ ወደ አንተ ትናፍቃለች፣ ነፍሴ ወደ አምላኬ ተጠማችልና ማይዜ እበጽሕ ወሬ ገጾ ለአምላኬ መቼ እደርሳለሁ የአምላኬንስ ፊት መቼ ያለው። እንግዲህ የዳዊት ናፍቆት የአምላኩን ፊት ማየት ነው። ምን አይነት ታላቅ ናፍቆት ነው! እና ክቡር ዳዊት አምላኩን የሚናፍቅበትን መንገድ፣ አምላኩን የሚጠማበትን መንገድ የሚገልጠው በጣም በሚገርም ሁኔታ ነው። እና ያንተን ፊት ለማየት ይህን ያህል ናፍቃለሁ። አሬኒ ገጸከ ፊትህን እባክህ አሳየኝ። ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ይለዋል። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን እሻለሁ። ወይትሚት ገጸከ እምኔ ፊትህን ከኔ አትመልስ ይለዋል። ይሄ የሚደንቅ የዳዊት ጸሎት፣ ሁልጊዜ ልንጸልየው የሚገባ ማለት አንድ ክርስቲያን ወይም የአንድ ክርስቲያን ነፍስ አንዲት ነፍስ ሁልጊዜ ልትጸልየው የሚገባ በቃ ፊትህን እሻለሁ ፊትህን ከኔ አትሰውር ብላ መጸለይ ያለባት ገጸ ምሕረቱን ለማየት ሁልጊዜ መሻት ያለባት ነው። እና ስምዖን አረጋዊ ይሄን ሁሉ ዓመት ምን ጠበቀ? መሲሁን ለማየት። እኛ ምን ያህል ጊዜ ጠብቀናል? በጽድቅ ሆነን ነው። ስንጠብቅ ዝም ብሎ መጠበቅ አይደለም። ይሄ ስሜታዊ ናፍቆት አለ። ስሜታዊ ናፍቆት ለጊዜ የሆነ ነገር ሲኮረኩረን እንባችን ግጥም ግጥም ይላል፣ ትንሽ ስንቆይ የምንረሳው። ይሄ ስሜታዊ ናፍቆት አይደለም። በጽድቅና በትጋት የሆነ ናፍቆት፣ በጽድቅና በትጋት የሆነ መጠበቅ። ክርስቶስን እንዴት ነው የምንጠብቀው? በጽድቅ ሆነን በትጋት ሆነን በጸሎት ተግተን ቃለ እግዚአብሔር በመስማት ተግተን
በጾም ተግተን በምጽዋት ተግተን በፍቅር ተግተን ይቅር በማለት ተግተን ለምን ካለነዚህ የእግዚአብሔርን የምህረት ፊት ማየት አይቻልም? ወይም የምህረት አይኖቹን ማየት የምንችለው በዚህ ብቻ። ክርስቶስ በፍቅር ለተሞሉ ይገለጽላቸዋል። ክርስቶስ ለይቅር ባዮች ይገለጽላቸዋል። ክርስቶስ ለየዋሃን ይገለጽላቸዋል። ምክንያቱም ቅሩብ እግዚአብሔር ለየዋሃን ልብ አይደል የሚለው? ይቅር ባይ ለሆኑ ሀዳጋያነ በቀልን ለማያስቡ የዋህ ልብ ላላቸው እግዚአብሔር ቅርብ ነው የሚለው። ቅርብ ነው እግዚአብሔር። በፍቅር ለተሞሉ ቅርብ ነው እግዚአብሔር። ትንሹንም ትልቁንም፣ ሀብታሙንም ድሃውንም፣ ባለስልጣኑንም ተርታውንም፣ የተማረውንም ማይሙንም፣ አማኙንም ከሃዲውንም እኩል ለሚወዱ ክርስቶስ ይገለጥላቸዋል። ክርስቶስ ይገለጥላቸዋል። እና ስምዖን በእንደዚህ አይነት ጽድቅ በእንዲህ አይነት ትጋት 270 ዓመት መሲሁን ለማየት ናፍቆ ተግቶ ጠበቀ። እያንዳንዷ ቀን እንዴት ይሆን መሽታ ትነጋ የነበረው በዚህ ሰው ህይወት ውስጥ በዚህ ሰው ነፍስ ውስጥ ማለት ይህንን ሰው እኮ መንፈስ ቅዱስ ካልገለጠልን ወይም ቁጭ ብለን ካላጨዋወት ነው የዚህ ሰው ነፍስ ውስጥ የነበረውን ምጥና ናፍቆት መረዳት በጣም ከባድ እና 270 ዓመት ጠበቀ። እኛ አንዳንድ ጊዜ በህይወታችን ይሄ ብቻ ሳይሆን በህይወታችን እንደ የነዚህን ዓመታት ቁጥር ሳስብ በህይወታችን በአንድ ጉዳይ እግዚአብሔርን ስንት ዓመት እንጠብቀዋለን? ስንት ዓመት እንጠብቀዋለን? አንድ ነገር እንዲሆንልን ምንናፍቀው ነገር እንዲሆንልን ምንመኘው ነገር እንዲሆንልን ስንት ዓመት ነው እግዚአብሔርን በጽድቅ ማለት ሌላ መንገድ ሳናስብ ሳናጉረመርም ሳናማረር በጽድቅና በትጋት ስንት ዓመት ጤና የጎደለን ጤናችን እንዲመለስ፣ ትዳር ያጣን ትዳር እንድናገኝ፣ ልጅ ያጣን ልጅ እንዲሰጠን፣ ኑሯችን እኛ በምንፈልገው መንገድ አልሰመረም። መቼም ብዙ ጊዜ ጥያቄያችን ይሄ ምድራዊ እንዳለመታደል ሆኖ ሁልጊዜ ጥያቄያችን ምድራዊ ነው። እንደው እግዚአብሔር የሚበልጠውን ነገር ያዘጋጀልን እግዚአብሔር የሚበልጠው ነገር እጁ ላይ ያለ እግዚአብሔር እነዚህን ተራ ጥያቄዎች ስንጠይቅ ስለኛ ምን ያህል ያዝን? እውነት ለመናገር ስለኛ ምን ያህል ያዝን? እኛ እኮ እግዚአብሔርን ካወቅነው እኮ በእውነት እግዚአብሔርን ካወቅነው ከጤና በላይ የምንጠይቀው ብዙ ነገር አለ። እሱ እጅ ላይ ያለ በጣም ብዙ ነገር አለ ከጤና በላይ። እሱ እጅ ላይ ከትዳር በላይ ከልጅ በላይ ከሀብት ከንብረት በላይ እኮ የምንጠይቀው እኮ ብዙ ነገር አለ። ከእድሜ በላይ እኮ የምንጠይቀው ብዙ ነገር አለ። መቅድመ ህሱ መንግስቶ ጽድቆ አስቀድማችሁ መንግስቱንና ጽድቁን ሹ አይደል ያለ? ጽድቁንና መንግስቱን ከማግኘት በላይ ምን የሚወዳደራት ነገር አለ? ከዚህ በላይ ምን ልንጠይቀው የሚገባ ነገር ነበር? እሺ ይሁን እነዚህ ምድራዊ ኃላፊ የሆነ ነገርም ጠየቅነው እንበል። ግን ያንን ከጠየቅነው በኋላ ስንት ዓመት ደጅ እንጠናዋለን? ስንት ዓመት ታግሰን እንጠብቀዋለን? እግዚአብሔር በራሱ ጊዜ ለእኛም ያስፈልገንን በትክክለኛው ጊዜ እንዲያደርግ ምን ያህል ታግሰን እንጠብቅ? ሳናጉረመርም ሳናማርም ትተኸኛል ረስተኸኛል ብለን ሳንወቅሰው ለነገሊት ለነገሌ አዳላል ብለን ሳናማው እግዚአብሔርን ምን ያህል ታግሰን እንጠብቀዋል? ጸኒያ ጸናኸው ለእግዚአብሔር ሰማንዮ ተመይጠኒ ይላል ዳዊት። እግዚአብሔርን ቆይቼ ደጅ ጠናሁት ይላል። ቆይቼ ደጅ ጠናሁት። ምን ያህል አልተናገርም። ቆይቼ ግን ደጅ ጠናሁት። ይገርመኛል አንዳንድ ጊዜ እኛ እግዚአብሔርን ቆይተን ደጅ የምንጠናበት አንድ ነገር እንዲፈጸምልንና ቅዱሳን ደጅ የሚጠኑበትን ሳስብ ይገርመኛል። አሁን አብርሃም የእግዚአብሔር ወዳጅ የእግዚአብሔር ባለሟል እንደውም ምንድነው እግዚአብሔር ስለ አብርሃም ሲናገር ከወዳጄ ከአብርሃም የምሰውረው ነገር አለ ይላል። አርከ እግዚአብሔር እኮ የእግዚአብሔር ወዳጅ የሚል ቅጽል ለመጀመሪያ ጊዜ ሰዎች ሲሰጥ እኮ የተነገረ በአብርሃም ነው። ማለት ሁሉ የእግዚአብሔር ፍጥረት ተብሎ ፍጡራን ተብሎ የእግዚአብሔር የፈጠራቸው ተብሎ ከዛ በፊት ይነገራል እንጂ አንድም ቦታ የሰማይ የምድር ጌታ ወዳጅ ተብሎ ማንም ሲጠራ አልሰማንም። ለአብርሃም ግን ምን ተባለ? የእግዚአብሔር ወዳጅ አርከ እግዚአብሔር። ዲያብሎስ ቅጥል ያለ በዚህ ነው። መላእክት
አርከ እግዚአብሔር ሲሉ ሲሰማ ይላሉ አባቶቻችን። ሰማ ይላል ዲያብሎስ። አብርሃም የእግዚአብሔር ወዳጅ እያሉ ሲናገሩ ሰማና ወዳጁ የሆንክማ ይሄን ወዳጅ የሆነማ ይሄን ስላደረክለት ነው ብሎ ወደ አብርሃም ሕይወት ፈተና እንዲመጣ መትጋት የጀመረ መንቀሳቀስ የጀመረ የዛን ጊዜ ነው ይላሉና አርከ እግዚአብሔር የተባለ አብርሃም ሰዶምን ገሞራን ሊያጠፋ ሲል እግዚአብሔር ከአብርሃም ከወዳጅ እሰውራለሁ ብሎ አምላካዊን ምስጢር የሚያጋራው ሰው ማለት ነው አብርሃም። በዚህ ደረጃ ባለሟል የሆነ አብርሃም በሕይወቱ አንድ ቁልፍ ነገር ነበረ። በሕይወቱ አንድ ቁልፍ ጥያቄ ነበረው። ወራሽ የማግኘት ጥያቄ ነበረው። ለአብርሃም ልጅ ከልጅም ያለፈ ነገር አለው። በቃ እኛ ልጆች አሁን ልጆች እንዲኖሩን የምንፈልገው እኮ ውርስ ሳናዘጋጅ ነው። ውርስ ብዬ ስናገር አሁንም ሀብት አይደለም እየተናገርኩ ያለሁት። ምንም እናወርሳቸው ነገር አዘጋጅተናል። ሃይማኖት እናወርሳቸዋለን እንዳንል እኛም በቅጡ ሃይማኖተኞች አይደለንም። ጽድቅ ምግባር እናወርሳለን እንዳንል እኛም ጽድቅ ምግባር የለንም። ምንድነው ለልጆቻችን የምናወርሰው? ስም እናወርሳለን እንዳንል ምን ስም አለን? አብሶ በሰማያት የታወቀ ስም አለን። አብርሃም እኮ በእግዚአብሔር ዘንድ የታወቀ ስም አለው። አብርሃም እኮ የሚያወርሰው ነገር አለው። ለልጁ የሚያወርሰው ለልጁ የሚያወርሰው ደግሞ ዝም ብሎ አይደለም። ከእግዚአብሔር ከአምላኩ ከእግዚአብሔር የተቀበለውን ነው የሚያወርሰው። ልብ በሉ። ይችን ምድር ለዘርህ እሰጣለሁ አይደል ያለ እግዚአብሔር። ስለዚህ ያንን ምድር የሰጠው ማን ነው? እግዚአብሔር ነው። ከእግዚአብሔር የተቀበለውን ነው ለልጁ ማውረስ የሚፈልገው። ስለዚህ ነው በውስጡ አንተ የሰጠኸኝን እግረ ልቡናህ አይነ ልቡናህ፣ አይነ ስጋህ እግረ ስጋህ አይደለም። አይነ ልቡናህ እግረ ልቡናህ የረገጠውን አይነ ልቡናህ የተመለከተውን ሁሉ ላንተና ለዘርህ እሰጣለሁ ብለህ ወደዚች ምድር አመጣኸኝ። ነገር ግን እኔ ሳልፍ የሚወርስ የለም። እኔ ሳልፍ ካንተ ጋር የነበረኝን ሕይወት የሚወርስ ልጅ የለም። ባሪያ ይወርሰኛል በቤቴ ያለ አይደለም የአብርሃም ጭንቀት። እግዚአብሔር ግን አጭር ነበር የሚሰጠው መልስ። በቤትህ ያለው ባሪያ አይወርስህም፣ ልጅን እሰጥሃለሁ። እና አብርሃም እኮ እንደው ትዳር የያዘው በ40 ዓመቱ ነው ብለን ብናስብ፣ በ40 ዓመቱ ነው ትዳር የያዘው ብለን ብናስብ፣ በ100 ዓመቱ ነው ልጅ ወለደ የምንለው። ወራሹን ያየው በ100 ዓመቱ። የሚወርሰው የተወለደው አብርሃምን የሚወርሰው የተወለደው ከወገቡ የወጣው የተወለደው በ100 ዓመቱ ነው። 60 ዓመት የእግዚአብሔር ባለሟል እየተባለ አርከ እግዚአብሔር የእግዚአብሔር ወዳጅ እየተባለ መላእክት ጭምር የእግዚአብሔር ወዳጅነቱን እያወጁ 60 ዓመት ግን ጠብቋል ልጅ ለማግኘት። እግዚአብሔር ልጅ እሰጥሃለሁ ብሎ ቃል ከገባለት አንዳንድ የመጽሐፍ ቅዱስ መተርጉማን እግዚአብሔር እንኳን እንደዛ ብሎ ቃል ከገባለት በኋላ ከ20 እስከ 25 ዓመት ታግሷል ይላሉ። እንግዲህ እግዚአብሔር ለዛውም ቃል ሰጥቶት እንግዲህ መጨረሻ ፈተናውም ከሚስቱም ከምኑም ፈተናው ሲበዛበት በቤቱ ተገኘና አሁን ቆረጥ አድርጎ ነገሩ፣ ቀን ቆርጦ ነገሩ። የዛሬ ዓመት እንደ ዛሬው እመጣለሁ። ሚስት ሳራ ወንድ ልጅ ትታቀፋለች። በቃ እና እኛ እና አብርሃም በዛ ደረጃ ሆኖ በዚህ ደረጃ ታግሰው ከጠበቁ እንደ ስምዖን አረጋዊ ያሉት መንፈስ ቅዱስ በላዩ ላይ ነበረበት የሚባል ሰው በጽድቅና በትጋት ሆኖ ይሄን ሁሉ ዓመት 270 ዓመት የመሲሁን መገለጥ ከታገሰ እኛ እግዚአብሔር በሕይወታችን እንዲያደርግልን የምንፈልገውን ነገር ምን ያህል መታገስ አለብን? ሳናጉረመርም ሳንማረም ምን ያህል ጊዜ መስጠት አለብን ለእግዚአብሔር? እግዚአብሔር እኮ ተነግሮለታል። ሁሉን በጊዜው ውብ አድርጎ ይሰራዋል ተብሏል አይደል? ውብ አድርጎ ይሰራዋል በጊዜው። ለኛ ምን መስጠት እንዳለበትና ምን መስጠት እንደሌለበት ያውቃል። መቼ መስጠት እንዳለበትና መቼ መስጠት እንደሌለበት ያውቃል። አንድ ሰው ምን መስጠት እንዳለበት አውቆ መቼ መስጠት እንዳለበት ካላወቀ ችግር ነው። ምን መስጠት እንዳለበት ያውቃል። ለምሳሌ እንደው ለሰው አበባ መስጠት ደስ ያሰኛል ብሎ ሊያስብ ይችላል። ግን ያንን አበባ እንደው እነዚህ ቀያይ እንደው የሚያምሩ የፈኩ ጽጌረዳ አበባዎች እንደው እወዳታለሁ ለሚላት ለአንዲት ሴት የነዛን የሚያምሩ የፈኩ አበባዎች
እናቷን ወይ አባቷን በቀበረችበት ዕለት ይዞ ቢሄድ ስጦታው አይደለም ችግሩ። መቼ መስጠት እንዳለበት አላወቀም። ስጦታው አይደለም ችግሩ። እግዚአብሔር እንደኛ አይደለም። እኛ ምን መስጠት እንዳለብን ብናውቅ እንኳን መቼ መስጠት እንዳለብን አናውቅም። እሱ ምን መስጠት እንዳለበት ያውቃል፣ መቼ መስጠት እንዳለበትም ያውቃል። ታግሶ መጠበቅ፣ የሱን ፈቃድ ደጅ መጥናት። የኔ ፈቃድ አይሁን አንተ የፈቀድከው ይሁን ብሎ ደጅ መጥናት። አሁን ስምዖን አረጋዊ እንደው በጣም ይደንቃል። ይህን ሁሉ ዓመት እንደው ይሄ የሥጋዊውን ነገር እንቶ እኛ በዋናነት እንደው ከስምዖን አረጋዊ መሲሁን ለማየት ሌላ ዓላማ በምድር ላይ አልነበረውም። ሌላ ሐሳብ አልነበረውም። ሌላ ናፍቆት አልነበረውም። ሌላ ምጥ አልነበረም በውስጡ። አንድና አንድ የሕይወትህ ዓላማ ምንድን ነው ብላችሁ ስምዖን አረጋዊን ብትጠይቁት የሕይወትህ ዓላማ ጌታዬን ማየት ነው፣ የእስራኤልን መጽናናት ማየት ነው። በቃ ያንን ደግሞ መንፈስ ቅዱስ ስለሚያውቅ ልክ ጌታችን በ40 ቀን ወደ ቤተ መቅደስ ሲመጣ ስምዖን መንፈስ ቅዱስ አነቃቅቶ አስነስቶ ወደ ቤተ መቅደስ ወሰደው ይላል። እንግዲህ መንፈስ ቅዱስ የሚወስደን ቦታ የት እንደሆነ እያሳየ ወደ መቅደስ በመንፈስ ወጣ ነው የሚለው። በመንፈስ ሆኖ ወደ መቅደስ ወጣ፣ በመንፈስ ሆኖ እንደው በጣም ለምን ለእስራኤል የተነገረው መጽናናት ሳያይ እንዳይሞት፣ መሲሁን ሳያይ እንዳይሞት። እና እንዴት ያለ አለመታደል ነው እኮ። አንዳንድ ጊዜ ብዙ ዓመት የእግዚአብሔር ቃል ሰምተን፣ ብዙ ዓመት የእግዚአብሔርን ቃል ተናግረን፣ ብዙ ዓመት ቀድሰን፣ ብዙ ዓመት አስቀድሰን፣ ብዙ ዓመት ጾመን፣ ብዙ ዓመት ጸልየን መሲሁን ክርስቶስን ሳናይ እኮ ምን ሞት ብዙዎች አለን። ሳናየው ምን ሞት በቃ በከንቱ ጊዜያችን የሚያልፍ ዋስራ